በ12 ክለቦች መካከል ሲካሄድ የሰነበተው የምዕራብ አማራ ቀጠና የአማራ ሊግ ውድድር ትላንት ተጠናቋል። በፍጻሜው ደብረ ማርቆስ ቢ ቡድን ሁለት እጁነስ የወረዳን በመለያ ምት አሸንፎ ዋንጫውን ወስዷል። በቦታው ተገኝቶ የነበረው ታሪክ ዋይኔዋ ተጨማሪውን አድርሶናል። ከሰኔ 7 እስከ ሰኔ 20 2018 በባህር ዳር ከተማ ሲካሄድ የሰነበተው የምዕራብ ቀጠና የአማራ ሊግ ውድድር ፍጻሜውን አግኝቷል። 12 ክለቦች የተሳተፉበትን ውድድር ደብረ ማርቆስ ከተማ ቢ ቡድን ሻምፒዮን ሆኖበታል። በፍጻሜው ደብረ ማርቆስ ከተማ ቢ ቡድን ከሁለት እጁነስ የወረዳ ጋር የተጫወተ ሲሆን ሙሉ 90 ደቂቃው ያለ ግብ 0-0 ተጠናቋል። ሁለቱም ክለቦች ወደ ተቃራኒ የግብ ክልል ደርሰው ግልጽ የግብ ዕድል ለመፍጠር ተቸግረው ታይቷል። በዚህም መደበኛው 90 ደቂቃ 0-0 ተጠናቆ ሻምፒዮን ለመለየት በተሰጠ መለያ ምት ደብረ ማርቆስ ከተማ ቢ ቡድን 3-2 በማሸነፍ ሻምፒዮን ሆኗል። የሁለቱ ክለብ ተጫዋቾች በጨዋታው ጠንካራ እንቅስቃሴ ማድረጋቸውን አንስተዋል። ጨዋታው በጣም ከባድ ነበረ። ሁለቱም አሪፍ ነበረ። ሞጣም አሪፍ እንቅስቃሴ ነው ያደረጉት፣ ግን ተወጠኗል። በጣም ከባድ ነበረ። ጨዋታ ላይ እስከ መጨረሻው እስከ 90 ደቂቃ ድረስ ሙሉ የጨዋታ ብልጫ ወስደን እኛ ተጋርለናል። ያው ኳስ ነውና አንድ አሸናፊ ነው የሚኖረው። በመለያ ምት ተሸንፈናል። እኛ የመጀመሪያ አላማችን ይሄንን የቱርናመንት ቀጣዩን ቱርናመንት ማሳካት ነበር። እሱን አሳክተናል። ቢሳካ የኛውን ብናገኝ ደስ ይለን ነበር፣ ግን አልሆነም። በቃ ቀጣይ ሄደን የምንፈልግበት ደረጃ ገብተን ቲማችንን ብሔራዊ ሊግ አስገብተን እንመለሳለን። የደብረ ማርቆስ ከተማ ቢ ቡድን አሰልጣኝ በረከት አፈወርቅ ታዳጊዎች ላይ በመስራታችን ሻምፒዮን ሆነናል ሲል፣ የሁለት እጁነስ የወረዳ አሰልጣኝ በልስቲ ያለን በበኩሉም በአንድ ቀን ልዩነት መጫወታችን እንቅስቃሴያችን ላይ ሰፊ ተጽዕኖ ፈጥሯልም ብሏል። የውድድር እንትን አልነበረም። ውስጥ ሊግ ነበረ ምንጮት እዛ ጋር ሻምፒዮን ሆኗል። አሁን ደግሞ እዚህ መጠንም ጥሩ ጨዋታ የተናበበ የተቀናጀ መስርቶ የሚጫወት ቲም አሳይተናል ለባህር ዳር ሕዝብ። ሁለቱም ቡድኖች ጥሩ ነበረ። ተመልካችን የሚመጥ ዳኛን ያከበረ ጨዋታ ተጫውተናል። ሁለታችንም ጥሩ የነበርንበት ነው። ያው መጨረሻም እንግዲህ ፔናልቲ ድል ነው፣ እኛ አሸናፊ ሆነናል። በጣም ደስ ብሎኛል። ወጣት ማመን ግን ሁሌም ያሸንፋል፣ አሸናፊ ያደርጋል። ጨዋታው እንዳያችሁት ነበረ። ከበፊትም ቢሆን አሪፍ ፍክክር የታየበት ነበረ። ይሄ መውጣትና መውረዱ እንዳለ ሆኖ እኛም እዚህ ስንደርስ ጥሩ ተፎካካሪ ሆነን የመጣን ኢትዮጵያ ክለብ ሻምፒዮና ላይ ማለፍ እንደነበረ አምነን የመጣን እሱን አሳክተናል። በእያንዳንድ ቀን ረፍት በመምጣታቸው ትንሽ የመዳከም አይነት ነገር መጥቶ ነበረ። በኋላ ግን እስከ መጨረሻው ድረስ የሚችሉትን ነገር ያደረጉበት መንገድ ነበረ። ሁለቱም ክለቦች ከምስራቅ አማራ ከተመረጡት ሸዋሮቢትና ወረኢሉ ጋር በመሆን በኢትዮጵያ ክልል ክለቦች ሻምፒዮና ላይ ይሳተፋሉ። አሰልጣኞቹ ወደ አንደኛ ሊግ ለማደግ በሚደረገው በዚህ ውድድር ውጤታማ ለመሆን ማቀዳቸውንም ነግረውናል። በኢትዮጵያ ደረጃ የክለቦች ሻምፒዮና ላይ ለሚካሄድ ውድድር ጥሩ ተፎካካሪ ዝም ብሎ ለተሳትፎ ሳይሆን የተሻለ ተሳትፈን የሚባለው ደረጃ ላይ ለመድረስ ነው እንግዲህ አቅደንም እየሰራን ያለ ማለት ነው። እነዚህ ልጆች ያው ሳይበተኑ አሁንም ማርቆስን ወክለው ድሬዳዋ ጋር እንዲህ አማረ ጌም አድርገው ወደ አንደኛ ሊግ ማደግ ነው። እሱን ደግሞ እናሳካዋለን ከእግዚአብሔር ጋር።